የጨረቃ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን እግዚአብሔር ይመስገን። እንግዲህ ትላንት የተፈጠረው ነገር የምታውቁት ነገር ነው። ብሩክ ቤት እሱ ባልነበረበት ሰዓት ፍፄ አብሳላትን ጠርቶ ሁለቱ አንድ ምሽት እንዲያሳልፉ ፈልጎ ነበረ። ያው አልሆነም። ብሩክ እንደማይፈልጋት በዛን ሰዓት በቃ እንደውም ስርዓት ባለው መልኩ እንደተናገረ ሁላችንም የምናውቀው ነገር ነው። ግን የአብዛኞቻችሁን ደግሞ አስተያየት ኮመንት ላይ ስመለከት ብሩክ እያስመሰለ ነው ምናምን ነገር ስትሉኝ ነበረ። ያው ግን እያስመሰለ እንዳልነበረ ያው ማየት እንችላለን። ዛሬ ደግሞ የተፈጠረው ነገር እንግዲህ ብሩክ ታሞ ቤት ተኝቶ ነበረ እና ፍፄ ደግሞ ትላንት እንዳደረገው በተቃራኒ ያው ለማለት የፈለግኩት ሀይሚን ቤት ጠርቷት ብሩክን እንድታየው ብሩክን የሚፈልገው እሷ እንደሆነ፣ ስለዚህ የሚፈልገውን ነገር ብሩክ የሚፈልገውን ነገር ላደርግለት ወንድሜ ነው፣ ወንድሜ ስለሆነ ደግሞ እንደ ወንድምነት ግዴታ መወጣት አለብኝ የሚል አይነት አስተሳሰብ አንግቦ ነው እንትን ተነስቶ እንግዲህ ሀይሚን ጠርቷት ነበረ እና ግን እንደታሰበው ወይም እንዳሰቡ አልነበረም። በተቃራኒ ነገሮች ሁሉ የሆኑት ማለት ነው። ያው እንደ ጓደኛ ትክክለኛ ነገር ነው ያደረገው፣ ግን ትላንትና ደግሞ ትክክል እንዳላደረገ ሁላችንም የምናውቀው ነገር ነው። ፍፄ ላይ ነው ትላንት ስህተት እንደነበረ ስነግራችሁ የነበረው እና ዛሬ ትንሽም ቢሆን ጥሩ ነገር አድርጓል ብዬ ነው የማስበው። ግን ደግሞ ነገሮች እንደታሰቡት እንደታቀዱት አልሆነም እና ሀይሚ እንግዲህ የምትፈልገው ብሩኬን መተው ነው የምትፈልገው። ከብሩኬ ህይወት መውጣት እንደምትፈልግ ሁላችንም የምናውቀው ነገር ነው። እስኪ አንድ ላይ ቪዲዮን እንመለከታለን፣ የራሳችንን ሀሳብ ደግሞ እናስቀምጣለን። የተሰማችሁ ነገር ኮመንት ላይ ጻፉልኝ እና ደግሞ ቻናሌን ደግሞ ሰብስክራይብ አድርጉ። ያብነኝ ያብ ሪያክት ነው ቻናሌ። እንግዲህ እስኪ ለ1000 እንግባ። እንግዲህ እንደዛ እንድታደርጉልኝ የምፈልገው ወዳችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። ፒስ። አሁን ደግሞ ተጎጂ ሆነ። አይጎዳም ብሩኬ፣ አይጎዳም ብሩኬ ሰው አይደል? እሺ እሱማ ሰው ነው፣ ይጎዳል። ልክ ነው። ግን ያው እሷ ጋር ያለውን ፊሊንግ ሁላችንም የምናውቀው ነገር ነው። ሀይሚ ራሷን ሰላም ብቻ ነው የምትፈልገው። እንግዲህ ማስተካከል ያለብን ነገር አስተካከል፣ ከዛ በኋላ ሁለታችን አንድ ላይ እንቀጥልበት ቻንስ እንዳለ ተናግራ ነበረ እና ግን ያው ይጎዳል። ሁላችንም የራሳችን ስሜት አለን። የምንወደውን ሰው ደግሞ እንደ ማጣት አይነት ነገር ስሜታችን ውስጣችን እንደዚህ አይነት ስሜት ሲፈጠር እናዝናለን፣ እንጎዳለን። ትክክል ነው። ግን ደግሞ ማለት ነው ምንድነው እንደዛ ሊሆን የቻለው በማን ምክንያት ነው ብሎ ደግሞ አንደርስታንድ ማድረግ፣ መጎዳቱማ እንጎዳለን፣ ግን አንደርስታንድ ማድረጉ ደግሞ ጥሩ ነው ብዬ ነው የማስበው። ስለዚህ ብሩኬ ሰው ነው፣ አዎ ይጎዳል። በዛ ምንም ስህተት የለውም። አዎ ትክክል ነገር ነው። ብሩኬን መረዳት ከብዶሻል። ምን ልረዳው? እንዲህ የሆነ ያለበትን ነገር እኮ ዛሬ እንድረዳው ነው የጠራኸኝ? እሱን ታዩና አንዴ እኔ አሁን ቆይ አይደለም ብሩኬን ልትረጁ አልቻልሽም። ብሩክ እሷን ተረድቷታል። ብሩክ የተረዳት አይመስለኝም። ስህተቱን ማረም አለበት ብዬ ነው እንደኔ ማስበው። ግን እሷም ደግሞ በአንድ በኩል ብትረዳው አሪፍ ነው። ግን ደግሞ አብዛኛው ስህተት የሚመጣው ከብሩክ ነው። ያው ታውቃላችሁ፣ ከዩ ጋር የነበረውን ነገር ታውቃላችሁ። አሁን ደግሞ አብሳላት አለች በመሀል። ከኤፍሬም ጋር የተፈጠረውን ነገር ወንድሞን እንደዚህ አይነት ነገር ማድረግ አልነበረበት። ማለት ያው እጁን የሰበረው እሱ አልነበረም፣ ግን የቃላት ልውጦች መከባበር ነገር የለም። መጀመሪያ ኤፍሬም ነበረ ማክበር የነበረበት፣ ግን ያው እንደ ቤተሰብ አካል ደግሞ ብሩክ ሪስፔክት ማድረግ ነበረበት። ጥፋተኛ እንዳልሆነ በግልጽ ማሳየት ነበረበት። የሄደበት መንገድ ትክክል ነው ብዬ አስባለሁ። ግን ያው ብቻ እንደዛ እሷንም መረዳት ነበረበት። ደግሞ በተለይ ያው ሀይሚን መረዳት ነበረበት ለማለት የፈለግኩት። ያው ስህተት እንዳለበት ግልጽ ነው። ግን ያንን ስህተት ደግሞ ማረም፣ ማስተካከል፣ ከሌሎች ሴቶች ጋር ግንኙነት ማድረግ እንደሌለበት፣ እንደ ጓደኛ መቅረብ እንደሌለበት እንደዛ ብዬ ነው የማስበው። ሀይሚ ያንን ህመም ነው የተቀበለች የቆየችው። በዛ እውነት አላት፣ ትክክል ናት። እና ያው ብትረጁ ጥሩ ነው። ብሩክም ደግሞ እሷን ቢረዳ ታሪክ ነው ብዬ ነው የማስበው። ሀሳባችሁን ኮመንት ላይ አስቀምጡልኝ። ምን ይመስላችኋል? ፍፄ ያለው ነገር ልክ ነው ወይስ ሀይሚ የምትለው ልክ ነው? ሀሳባችሁን ኮመንት ላይ። ፍፄ አንተ የምታደርገው ነገር ልክ ነው? ምን አድርጌያለሁ? አንተ የምትሆነው ነገር ልክ ነው? ምን አደረግኩ? እስኪ አደረግክ የምትይኝን ነገር አንድ ነገር ነው። ኧረ ተው፣ የምርህን ነው? ምን አድርጌያለሁ? ቆይ ምን አድርጌያለሁ ብሎ መጠየቁ እሺ ትክክል ነው። ግን አሁን አንተ እውነት ምንም ያደረግከው ነገር የለም፣ ምንም ስህተት የለብኝም ብለህ ታስባለህ? ብዙ ስህተቶችን እንደሰራ እኔ ደግሞ ልንገርህ። ሀይሚ ያው ቤት ራሷን ያኔ ከአብሳላት ጋር የተፈጠረውን ነገር ታውቃላችሁ። እንደዛ ሆና ቤት ይዟት መጣ። እሺ እሱን ባለማወቅ ነበረ ወይም አልነገረችም፣ ነገሮችን ባለማወቅ ነው። ግን ትላንትስ እሺ ያደረግከው ነገር ልክ ነው? እንግዲህ ምን ልበላችሁ፣
በብሩክና በሀይሚ መካከል እንደዚህ አይነት ነገር የተፈጠረው 24 ሰዓት ነው። በ24 ሰዓት ውስጥ እንግዲህ አምጥቶ ብሩኬ እንግዲህ ደስ ላሰኘው ይገባል። ስለዚህ አብሳላት መጣ ያንን ቦታ ትሸፍን ነው። እውነት ሀይሚ ትተካለች፣ በብሩክ አእምሮ ሀይሚ ትተካለች። ብሩክ ደግሞ እሷን እንደማይፈልግ ተናግሯል፣ አብሳላትም ማለት ነው። ግን አንተ እሱን እያወቅ ማንን ጎትተህ ይዘህ መጣ? ሀይሚን ሳይሆን አብሳላትን ይዘህ መጣ ማለት ነው። ዛሬ ደግሞ ምንድነው ብሩክ ታሞ፣ ስለዚህ ብሩክ ስለታመመ ደግሞ አብሳላትን ሳይሆን ሀይሚን የሚፈልጋት። ስለዚህ ሀይሚ ደግሞ ይዤ ልምጣ ነው። እሺ ዛሬ ልክ ነው፣ ግን ከዛ በፊት ያደረግከው ነገር ይሄን ስህተት እንኳን አታውቅም። ይሄን ስህተት እኔ ምንም አውቀው ነገር የለም እያልኩ እንደ ጓደኛ ግን ማወቅ ነው። የሰው ህይወት ገብቼ እኖራለሁ፣ በወንድሜ ህይወት ገብቼ እኖራለሁ የምትለው አይነት ሰው ኮንክ ደግሞ ይሄን ነገር አንደርስታንድ ማድረግ አለ ብዬ ነው ማስበው። እንደኔ ብሩኬ የሆነ ነገር ከሆነ እኮ እኔ ጋር አልነበረም መደወል የነበረበት። ማን ጋር ልደውል? አንቺን ነው የፈለገው፣ ስለፈለገች ነው። አያቸረ እንደዛ። እሺ አንቺን የፈለገው ለዛ ነው አንቺ ጋር የደወልኩት ነው። ግን ትላንት ለምንድን ነው እንደዛ ያደረግከው? አሁን በዛ ትክክል ነው፣ እሷ ያለችው ነገር ትክክል ነገር ነው። ለእኔ መደወል አልነበረብህም። መደወል የነበረብህ ለማን ነው? ሁላችንም የምናውቀው ነገር ነው። ለአብሳለት ደውላ እሷ ነው ማስታመም የነበረባት አይነት ነገር ነው። ትክክል ነው። ግን አሁን ላይ አሪፍ ነው። እንደዛ አንቺን ጠርቶ እንድታስታምመው አይነት ነገር ነው የፈለገው ማለት ነው። ስለዚህ ማን ጋር መደወል እንዳለበት የሚያውቀው ሁላችንም እንደምናውቀው እንደዛ ነው መሆን ያለበት አይነት ነገር ነው። የሀይሚ ንግግር ያው ቅኔ መሆኑ ነው። ግን የደወለበት ለሀይሚ መደውሉ እስማማለሁ፣ አሪፍ ነገር ነው ብዬ ነው የማስበው። ሁለታችሁ መተሳሰብ መቻል አለባችሁ። ስለ እኔ ስሜት ተጨንቃችኋል? እኔ ምን እንደሚሰማኝ ምን አይነት ስሜት እያካሄድኩ እንደሆነ አስባችኋል? ሁሌ የራሳችሁን ነገር ብቻ አታስቡ። ገባ? አዎ ልክ ነው። ስለዚህ ምንድነው እኔ እናንተን እንደምረዳው ልክ እናንተም እንደሆነ እኔን ተረድታችሁን ታውቃላችሁ። ሁሌ ለምንድነው የራሳችሁን ስሜት ብቻ? አዎ ፍፄ ያው ቀደምም እንዳልኳችሁ ጓደኛውን ሊረዳ ነው ፍላጎቱ። ግን ደግሞ የሀይሚንም ስሜት ደግሞ መረዳት አለበት ብዬ ነው ማስብ። የምትጎዳበት ስትሰቃይ የነበረችው ብሩክ ስህተቶችን ሲሰራ ጠንታ ለመቆም ሞክራለች። በዛ ምንም እውነት ጠንካራ ስለሆነች ያንን ራሱ ተቋቁማ ሁሉንም ነገር ለማለት የሞከረችው እና እስማማለሁ። ትክክል ናት። ግን ያንን ደግሞ እነሱ ሁሌ ማጤንና አንደርስታንድ ማድረግ አለባቸው የእሱ አባባል። ስለዚህ አንደርስታንድ ማድረግ አለባቸው። ግን ፍፄ እንደ ጓደኛ በዚህ ሰዓት እንደዚህ አይነት ሰዓት ላይ ቆሞ ማውራት ትክክል አይደለም ብዬ ነው የማስበው። ራሳቸው ናቸው በራሳቸውን ችግር መፍታት አለባቸው ብዬ ነው የማስበው። ማንም በእነሱ ህይወት ገብቶ ነገሮችን በመጥበጥ አለበት እኔ አልስማማም። ሀሳባችሁን ኮመንት ላይ ምን ይመስላችኋል እናንተ? ከኔ ጋር እንድትሆን ስለፈለኩ ነው። ምንም ደስ አይልም። እዚህ ከኔ ጋር እንድትሆን ይፈልጋል። እሺ ከአንተ ጋር እንድትሆን ከፈለግ፣ ግን እሷ ደግሞ ከአንተ ጋር መሆንን እንደማትፈልግ ተናግራለች። ማለት በዙሪያ ያሉ ነገሮችን ቼክ እንድታደርግ እንድታስተካክል ነው ጊዜ የሰጠች። ያ ማለት ደግሞ ምን ማለት እንደሆነ ግልጽ ነው። በዙሪያ ያሉ ሰዎች እንደነበሩ ችግር ሲፈጥሩ ማን እንደነበሩ ሁላችንም እንደምናውቀው አብሳላት ናት አንዷ። ሁለተኛዋ ደግሞ ያው እዩ ናት። እዩ ግን አሁን ላይ አንተ ካለህበት ቦታ ርቃ ነው ያለችው፣ ቡታጅራ ነው ያለችው። ግን ለማለት የፈለግኩት እነሱ ነገሮች ፊክስ አድርግና ከዛ እኔና አንተ የመቀጠል ቻንስ አለን ነው። እሷ ይቅር ልትልህ ትችላለች፣ ግን አሁንም ይህን ነገር ካላስተካከል ሁለታችን የመቀጠል አይነት ቻንስ የለንም። ስለታመምክ ታዝነላለች የሚል ሀሳብ ይሄ የሞኝ ሀሳብ ነው። እሷም እንደዛ ታስባለህ ብላ አታስብህም። ግን ደግሞ ዛሬ እሺ ስለታመምክ ያው የተወሰነ ስሜት ስላላት ነው አንተ ያለ ስሜትን አንተን አክብራ ነው እሺ ቤት ተስማምታ ከፍፄ ጋር የመጣችው። ግን ደግሞ እንደዛ ማድረጉ ዝም ብሎ በገገማው ትክክል አይደለም ብዬ ነው። ደግሞ አንድ ቦታ ላይ የገረመኝ ነገር መሰላችሁ? ትላንት እንግዲህ ራት ሊበሉ አይደለ ፍፄ እንደዛ ነገሮችን ያመቻቸው ወይ አዘጋጅቶ ራት ምናምን አዘጋጅቶ ከአብሳላት ጋር ማለት ነው። እና እቃው እንኳን አልተነሳም። የወይኑ የሚጠጡበት ወይን የተዘጋጀው እንኳን አልተነሳም። የተበተነው አበባ እንኳን አልተነሳም። አያችሁ፣ ይህን እንኳን አንደርስታንድ ማድረግ አይችሉም። ይህን እንኳን መረዳት አይችሉም። ይሰማታል። ቤት ትመጣለች። ቤት ይዣት መመጣ ከሆነ ይህን ነገር ላነሳሳ የትላንትና ትላንት አለፈ። ግን እዚህ ጋር ያለው የሚሞሪ እዚህ ጋር ያለውን ትውስታ ምን ማድረግ አለባቸው? ማንሳት አንስቶ ሁሉንም ነገር ወደ ቀድሞ መመለስ ነበረባቸው። ግን እንደዛ እንኳን ሊያደርጉ ፈቃደኛ አልነበሩ። ይሄ በጣም ሙድ መያዝ ነው። በሷ ህይወት ላይ በጣም ሙድ መያዝ ነው። ትክክል አይደለም። ነገር እያካሄድኩ እንደሆነ ታውቃላችሁ። ከወንድሜ ጋር ምን አይነት ነገር ውስጥ እንዳስገባችሁ ታውቃላችሁ። እኔ ምን ብዬ ነው ማስገባሽ? ለምንድን ነው ከኔ ጋር? ኧረ ተው አንተ ብሩክ ተው። ዛሬ እንኳን በጣም ብዙ ስህተቶችን እየሳትክ ነው። ናት እሺ፣ እኔ ምን አደረግኩ ነው ያልከው? ማለት ነገሩን አንተ ያረጋገጥክበት መንገድ
ለእሷ በጣም አምኖ መቀበል ልክ አይሆንላትም፣ በጣም ይከብዳታል። ማለት ግልጽ ያረክበት አንተ ጥፋተኛ እንዳልሆንክ እዛ ቦታ ላይ ራስን ያረጋግጥበት መንገድ ትክክል አይደለም። ምክንያቱም ኤፍሬም እጄን ሰብሮታል ብሎ ስምን አጠፋል፣ ግን ያንን የሄድክበት መንገድ ትክክል አይደለም። በሁለቱ በሃይሚና በኤፍሬም መካከል እንግዲህ ስጋዋ ነው ወንድሟ ነው ያለውን ግንኙነት አሳሳችሁ። በጣም የሚገርም እውነት እና እሷ ምን ብላ ታስባለች? ማንን ማመን እንዳለብኝ እንኳን ግራ ገብቶኛል አይነት ነገር ነው። እንደዚህ አይነት አስተሳሰብ በውስጡ ይፈጠራል። ያ ደግሞ ሌላ ህመም ነው እሷ ላይ የሚጨምረው። ግን የሄድክበት ራስን ንጹህ ለማድረግ የሄድክበት መንገድ ጥሩ ነው። ልክ እንደዛው ግን በአብሳላትም በእዩም ደግሞ እንደዚህ አይነት ውሳኔዎችን ብትወስን ሃይሚ ከአንተ ጋር የመቀጠል ቻንስ ይኖራታል። እኔም ጋር ሌሎችም ጋር እየደወለ እንደፈለገ የፈለገውን አይነት ሙድ ሊያራምድ አይገባም። ገባ? ትናንት ሌላ ሰው ጋር ደወለ፣ ጠራ፣ መጣ ምናምን። አዎ ትላንት አብሳላትን ጠራ፣ ዛሬ ደግሞ ማንን ጠራ? ሃይሚን ጠራ። ፍፄ እንደ ሀሳብ እውነቱን እናውራ ከተባለ ከጨዋታ ውጭ የግድ መውጣት እንዳለበት ነው የሚሰማኝ። ምክንያቱም ምንም ለነሱ ሰላም እየሰጣቸው አይደለም። ምንም የሚያደርገው ነገር ልክ አይደለም። በቃ የሆነ በጣም ውዝግብግብ ያለ ነገር ነው። በጣም የሚበጠብጥ ነገር ነው የሚያደርገው። በጣም አስቸጋሪ እንትን እንደ ጓደኛ የሆነ ከባድ ነገሮችን ነው የሚያደርገው። ያ ደግሞ ልክ አይደለም። በጣም የሚያሳፍር የሚያስፈራ ነገር ነው። ስለዚህ እንዴት ነው እናንተ ህይወት ላይ እንደዚህ አይነት ሚና እንዲጫወት ማን ነው መፍትሄ ሰጠው ብዬ ነው የማስበው? ማን ነው? ብሩክ ነው መፍትሄ ሰጠው። እንደ ጓደኛ ትክክለኛ ግንኙነትን ወይም ነገሮችን ለማድረግ ነው ፍላጎቱ። ግን ያንን ያህል እንትን የሰጠው ማን ነው? እኔ ጥያቄ እውነት። አዎ ልክ ናት የተናገረችው ነገር ያ ያስማማል ብዬ ነው የማስበው። እኔ ክፉን አልፈልግም። ስሚኝ፣ ክፉን አልፈልግም። እኔ እኮ ምንም ጠላትም አይደለህም። ክፉንም እንድታመም ምናምን እንድትታመም ምናምን አልፈልግም። መልካሙን ሁሉ እመኝልሃለሁ። አብረሽኝ አትሁኝ አልሆን። እሺ አብረሽኝ አትሁኝ ከኔ ጋር የመሆን ምንም አይነት እድል የለንም። አሁንም እንደዚህ አይነት ጥያቄ ነው የሚፈጥረው። ግን እንድትታመምም አልፈልግም። አብረን የመቀጠሉ ነገር ምንም አይነት እድል የለንም። ብሩክ ደግሞ ቁጥር ብሎ አሁንም እኔን አታምኝ ይቅር አለሽኝ። እንዴት ይቅር ትላለች? ሞኝ ነህ እንዴ? እንዴት የሞኝ ሀሳብ ታመጣለህ? እዚህ ጋር የሞኝ ሀሳብ አምጠታ እንዴት እንደዚህ ነገር ታወራለህ? እዚህ ጋር በጣም ሞኝ ሆናል ብዬ በአንድ እኮ ይቅር ማለት ህመሟን አስበዋል። እሷ ጋር ያለውን ህመም አስበዋል። እሱን ተረድታታል። የምታወራው ነገር ምንድን ነው? እኔ ከኔ ጋር እንድትሆኝ እኮ ነው የፈለግኩት። እኔ ደግሞ ከአንተ ጋር አልሆንም። ከአንተ ጋር መሆን ያለበትን ሰው ጠንቅቀህ ታውቃለህ። ስለዚህ በግልጽ ተናገረች ማለት ነው። ከአንተ ጋር የመሆን አይነት ምንም አይነት ቻንስ የለኝም። ከአንተ ጋር መሆን የሚችለው አንተን የሚወድ ሰው ነው እንጂ እኔ ለአንተ ያለኝ ስሜት አሁን ላይ ቀንሷል። ስለዚህ በጣም ትክክለኛ ስሜት ያለው ሰው ማን እንደሆነ በግልጽ መናገር ፈልጋለች። አብሳላት ናት። ስለዚህ እሷ ጋር ሄደ ከእሷ ጋር ብትቀጥል ነው ከኔ ጋርና ከአንተ ጋር ያለው ግንኙነት ይመስለኛል በአሁኑ ሰዓት ሳስተዋል አይነት ነገር ነው ንግግሯ። ስለዚህ በቃ ከአንተ ጋር መሆን አልፈለግም በግልጽ ተናግራለች። የጨረቃ ቤተሰቦች እውነት ይሄ ነገር ደስ የሚል ነገር ነው። በሃይሚና በብሩክ መሀል የተፈጠረ ያሉ ነገሮች ትክክል ናቸው። እኔ በጣም እውነት እየደበረኝ ነው ይሄን ነገር እንትን ምለው የምናገረው። ብሩክ ምን ማድረግ ነገሮችን ቢያስተካክል የመቀጠል አይነት ቻንስ ይኖራቸዋል። ግን ምንም እውነት ብሩክ ለማድረግ ምንም በቃ እንደውም ታሞ ወንድ ልጅ ነው እንደውም ጠንከር ብሎ ግንኙነታቸው ለማጠናከር ቢሞክር ነገሮች ወደ ቀድሞች ይመለሳሉ። ግን ይሄ እየሆነ ያለው ነገር ግን በተቃራኒ ትናገሪ። ለምን ላይ ተደመድሚያለሽ? እኔ እኮ አብረን እንሁን ስላልኩሽ ነው እንደዚህ የምትሆኙ። ከአንቺ ጋር ለሁን ስላልኩ ነው። እኔ አንቺን ነው ፈልገው ስላልኩ ነው እንደዚህ የምትሆኙ። ቆይ አይደለም እሺ የእሷ ሁኔታ እኮ እኔ እኮ እስማማበታለሁ። አብረሽኝ ሁኚ ማለት እኮ ቃል ብቻ ዝም ብሎ ሰውን እሺ የሆነ አባባል አለ፣ ቃልም ይሰብራልም። እንዲሁም ደግሞ አባባሉን እርግጠኛ አይደለሁም ከተሳሳትኩት ነግሮኛለች። ግን ቃል ይሰብራልም እንደዚሁም ደግሞ ይጠግናል። ግን አሁን አንተ አብረሽኝ ሁኚ ማለቱ ምንም የትኛውን መስፈርት ይዘ ነው የምታወራው? አንተ የትኛውን ነገር ይዘ ነው አንድ ላይ እንድትሆኑ የሆነ እኮ የሚያጠነክር ነገር ይዘ ነው ማውራት ያለብህ። እኔ እንደዛ ነው የሚሰማኝ። ግን አብረሽኝ ሁኚ ምንም እኮ የሚያሳምን ነገር አይደለም። አብረሽኝ ሁኚ ለማለት የሆነ ነገር ይዘ እሷ እንድታምነ በጣም አንተን እንድታምነ የሆነ ነገር ይዘ ነው ማለት በቃ አንተ ንጹህ እንደሆንክ ማረጋገጥ አለብህ። በምን አይነት መንገድ ትልቅ አይነት ውሳኔዎችን መወሰን። አለበለዚያ መቼም ከእሷ ጋር የምትሆንበት ምንም አይነት እድል ይኖራል ብዬ አላስብም። እና የግድ ምን ማድረግ አለብህ? ያንን ለማረጋገጥ ትልቅ ርቀት መጓዝ አለበት። ትልቅ ውሳኔ መወሰን አለበት። እኔ እንደዛ ነው የሚሰማኝ። አይደለሁም እያልኩ ነው። ገባህ አይደለ? ምርጫ እንጂ አማራጭ ሊሆንም አይገባም። ለአንተም ሆነ ለጓደኞች አማራጭ አይደለም። እሺ አይደለም ጫክ እንጂ አማራጭ አይደለም። ያ ማለት ለአንተ እኔ አማራጭ ሊሆን አልችልም።
ማለት የሆነ አሁን ባለፈው እንዳልኳችሁ ሴት ብትሄድ ሴት ትተካለች አይነት እንደዚህ አይነት አባባል ይዘህ ከኔ ጋር ልትቀጥል አትችልም። እኔ ለአንተ ምንድነው ምርጫክ ነኝ፣ መርጠኸኝ ነው አንተ ለህይወትህ እኔን መርጠኸኝ እንጂ አማራጭ ሆኜ አይደለም። የሆነ እንዴት ነው የሆነ ነገር ስንመርጥ እንዴት ነው ነገሮችን የሆነ እቺ ትመቸናለች እቺ አሪፍ ናት እንደዛ እንዴት እኔን ታስበኛለህ ነው የእሱ አሁንም አንደርስታንዲንግ እንደዛ ነው። ብሩክ ደግሞ እንደዛ አላደረኩም ነው። እሺ አማራጭ እንዳልሆንክ ማለት እንዳልሆነች ደግሞ የምታረጋግጠው አሁንም ምንድነው ትክክለኛ ውሳኔ ያ ስሜት እሷ ጋር እንደዚህ አማራጭ ነኝ ብላ እንድታስብ ያደረግከውን ውሳኔ ማነው ስሜት ለማጥፋት ትክክለኛ ውሳኔና ትክክለኛ እርምጃ መውሰድ አለብን። እና የጨረቃ ቤተሰቦች እናንተ ምን ይመስላችሁ? ብሩክ ትልቅ ውሳኔ ማስተላለፍ የለበትም ብላችሁ ታስባላችሁ? እኔ የሚመስለኝ እንደዛ ነው። ሀሳባችሁን እስኪ ኮመንት ላይ ያስቀመጣችሁልኝ ያለውን ነገር እንኳን መጀመሪያ አንሱት እስኪ። ሀይሚ ይሰማታል፣ አይምሮዋ ይጎዳል ብላችሁ ካሰባችሁ እንደዛ እንዳደረገ አቦን እሺ፣ አንተ እዚህ ጋር ምንም ማውቀው ነገር የለም ካልክ ተበልታል። ምክንያቱም ትላንት ማታ አብሳላት ቀቃውን ላንሳ ስትል እኔ አነሳዋለሁ ብላ ማንሳት ነበረ በአንድ በል። እሺ ነገሩን አታውቅም። አብሳላ ማነው ሀይሚ እንደምትመጣ አላወቅም፣ ግን አንስተ መጠበቅ ነበረ። በዚህ ቀጥል ደግሞ ምን ይሰማታል ብሎ ደግሞ ማሰብም ትክክል ነው። ይሄ የማን ጥፋት ነው? ያንተ ጥፋት ላይሆን ይችላል፣ ግን የማን ነው? የፍፄ ጥፋት ነው። ቤት ድረስ ይዞ የመጣው እሱ ነው። ስለዚህ የማን ጥፋት ነው? አሁንም ፍፄ ላይ ነው። እኔ የሚመስለኝ እንደዛ ነው። ምን ፊል ታደርጋለች? ቤት ይዤት ከመጣሁ በኋላ ያንን ነገር ካየሽ በኋላ ምንድን ነው ለእሱ አይደለም ግን ለሌላ ሰው ነው። እውነት ይሄ በጣም የሚደብር ነገር ነው። ያለውን ነገር ንገሪኝ። የምርሽ ነው እያወራሽ ያለሽ ነው? እና ቀልድ ነው እየቀለድኩ ማለት ከኔ ጋር መቀጠል መሆንም አትፈልጊም? አልፈልግም። እንዴት ነው የምፈልገው ስታስበው? ዋው ስለዚህ ደምድማለች ማለት ነው። ነገሩ በቃ አልቋል። እዚህ ጋር አንተ ከኔ ጋር እንዴት መቀጠል አትፈልጊም ብለህ ተጠይቃታለህ። እሷ ደግሞ እንዴት ነው የምታስበው? እንዲህ በቀላሉ ነገሮችን የምረሳ ይመስላል? እንዲህ በቀላሉ ዝም ብዬ መተው ይመስላል? ስለታመምክ እውነት ይቅር ትላኛለች ብለህ ታስባለህ? አሁንም የሞኝ ሀሳብ አታምጣ ነው እኔ ብሩክን ማለት የምፈልገው። ስለዚህ እስከ ዛሬ ድረስ እንደ ብሩክን እየወገንኩ ነው። ዛሬ ደግሞ ሀይሚን ደግሞ የግድ መወገን አለብን። ምክንያቱም እውነት አላት። ያንን እውነት ደግሞ ማውራት መናገር አለበት። ውስጧ ያለው ነገር በውስጧ ያለውን ነገር አውጥታ ተናግራለች። ስለዚህ ምንድነው አንተ ጋር የመቀጠል ምንም አይነት ፍላጎት የለኝም። እንዴት በቀላሉ ታስባለህ? በቀላሉ መቀጠል አይነት ነገር ዝም ብሎ መቀጠል ይሄ ቃቃ ጨዋታ አይደለም፣ ህይወት ነው። ነገ ምን አይነት ህይወት እንደሚገጥማት ምንም የሚያውቀው ነገር የለም። እሷም ደግሞ ለአሁኑ እንደዚህ አይነት ምንድነው ሴኪሪቲ ማስቀደም አለባት ብዬ ነው የማስበው። ወይም የሆነ ለህይወቷ ዋስትና ይዛ መቅረብ አለባት ብዬ ነው የማስበው። እና ትክክል ናት። ዝም ብሎማ ህይወትን መቀጠል ከባድ ነው ነገሮች ሳይስተካከሉ። ስለዚህ ብሩክ ምንድነው ይሄን ነገር ምንድነው አንደርስታንድ ማድረግ አለበት። እንደኔ ይሄን ነገር አንደርስታንድ ካላደረገ መቼም ትክክለኛ የሆነ ነገር ትክክለኛ ሰላምን ያገኛል ብዬ አላስብም። የጨረቃ ቤተሰቦች እናንተ የሚሰማችሁ ይሄን ነው። ብሩክና ሀይሚ አንድ ላይ ቢሆኑ ሁላችንም የምንፈልገው ነገር ነው። ደስ ይለናል። ምን ይመስላችኋል? አሁን እንደዚህ ከተፈጠረ በኋላ ምንድን ነው የሚፈጠረው ከዚህ በኋላ? እውነት በብሩክና በሀይሚ መካከል ያለውን ነገር አልፈለግም እስካለች ድረስ እውነት ነገሩ ያበቃል? ሀሳባችሁን ኮመንት ላይ ያስቀምጡልኝ። ወይስ የመቀጠል አይነት ነገር አለ? እሱንም ኮመንት ላይ ታስቀምጡልኝ ያላችሁ። ያብ ነኝ። እንግዲህ ደግሞ ቻናሌን ሳብስክራይብ አድርጉ። እንግዲህ እንዳልኳችሁ እስኪ 1000 ንግባ። ቪዲዮን ደግሞ ላይክ አድርጉ፣ አበረታቱኝ። ወዳችኋለሁ። በሚቀጥለው ቪዲዮ እንገናኛለን። ይመቻችሁ። እስከዛው ፒስ